በተለያዩ ንጥረ ነገሮች የበለጸገ ለፀጉራችን ተገቢውን ጥቅም የሚሰጠን በጣም አሪፍ ነው። ይህንን እንደ ቻሌንጅ ተጠቀሙት። በጣም ቆንጆ ነው። አሰራሩን በጣም ቀላል ነው። በቤታችን ያሉ ግብአቶችን ተጠቅመን ፀጉራችንን ከፊት ለፊቱ የሸሸውን የምናሳድግበት እንደዚሁም ደግሞ መላጣ ፀጉርን የሚያበቅል በጣም አሪፍ ነው። ቅርንፉድ ያው ታውቃላችሁ በተፈጥሮ ዶክተሮች የመሰከሩለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። ዛሬ ይህንን የምታዩትን አሪፍ የሆነ ለፀጉር አሳማሪ የሆነ ውህድ ይዤላችሁ መጥቻለሁ። ወደ አሰራሩ አብረን እንግባ። አመሰግናለሁ። ቪዲዮውን ላይክ በማድረግ ጀምሩት። እዚህ ጋር የምጠቀመው ትንሽዬ ሮዝመሪን በነገራችን ላይ ደረቁም እንደዚሁም እርጥቡም ይሆናል። ከዛን የተወሰኑ ደግሞ ቅርንፉድ ያሳከናል የምትሉ የእውነት ተሳስታችኋል። በጣም አሳንሳችሁ ተጠቀሙ፣ አታብዙ ማለት ነው። ውህዱን ስታዘጋጁ እዚህ ጋር የተጠቀምኩት 2 የሾርባ ማንኪያ ሩዝ ነው የተጠቀምኩት ማለት ነው። 2 የሾርባ ማንኪያ ሩዝ በቤታችሁ የሆነ ማንኛውም ኦርጋኒክ ሩዝ ይሆናል። ከዛ 1 ብርጭቆ ውሃ አረግበታለሁ ላጥበው ማለት ነው። ምክንያቱም ይሄ ሮዝመሪኑ ወይም ደግሞ ቅርንፉዱ በፀሐይ ብርሃን እንትን በሚልበት ሰዓት በሚደርቅበት ሰዓት የተለያዩ አቧራ ምናምን ሊኖር ይችላል እና እነዛን ንጹህ ፀጉራችን ላይ ስለምንቀባ አንድ ጊዜ ብቻ ለቅለቅ እናደርገዋለን። እንዲሁም ሩዙንም አንዴ ብቻ ነው የምናጥበው። ለምን አቧራ ካለ አቧራው እንዲወጣ፣ ሌላ አይደለም። የምንጠቀመው እኛ ውሃውን ስለሆነ በደንብ እያጠብናቸው ከመጣን ንጥረ ነገራቸው ይሄድብናል ማለት ነው። ስለዚህ ትንሽ ነው የምታጥቡት። አንዴ ወይ 2 ጊዜ ካያችሁት ትንሽዬ ነው የተጠቀምኩት። ሌሎች የምጨምራቸው ግብአቶች አሉ። ቪዲዮውን እስከ መጨረሻ ተከታተሉ። ከዛ 1 ካፕ አደርግበትና ለመስራት የማይመቻችሁ ማለት መቀቀል የማይመቻችሁ ክችን የማትገቡ ማለት ነው ዘፍዝፋችሁ ለ3 ቀን ማቆየት ትችላላችሁ። ይሄ የደረቀ ብርቱካን ነው። ብርቱካኑን አድርቄው ለሽታ ለመዓዛው በጣም አሪፍ ነው። በዛ ላይ ቫይታሚን ሲ ያለው። ሎሚም ልላጭ ካላችሁ የሎሚ ልላጭም ማድረግ ትችላላችሁ። ለሽታው በጣም አሪፍ ነው። ውዱት ቤተሰቦቼ በማግስቱ ይሄንን ጎልደን ብራውን የመሰለ ውሃ ሰጥቶኛል። በጣም ነው የሚያምረው። እዚህ ጋር ያደረኩት ከካሜራ ጀርባ ዝንጅብል ናት። ትንሽዬ ዝንጅብል በጣም አሪፍ ነው ለፀጉራችን። ከዛ ይሄንን ዘፍዝፌ ያሳደርኩትን ብዙ ደቂቃ አይፈጅም። የተወሰነ ደቂቃ ያክል 1-5 ደቂቃ አፈለዋለው ማለት ነው። እንዲህ ሳይፈላ በፈላ ውሃ ነበረ የዘፈዘፍኩት። ተመልከቱት። ይሄ ቅጠል ደግሞ በጣም ለፀጉር አሪፍ ነው። አይታችሁት ከሆነ ኢንዲያኖች ማለት ነው፣ ህንዶች በጣም ነው የሚጠቀሙት ለብዙ ነገር። ለውህድ ይሆናል፣ እንደሂና ይሰራል። በጣም አሪፍ ነው ለፀጉር እድገት፣ እንደዚሁም ደግሞ ለፀጉራችን ጥቁረትና አንጸባራቂ እንዲሆን። በዛ ላይ ሽታው ደግሞ በጣም ነው የምወደው እኔ። ሽታው የማይመቻችሁ አለማድረግ ትችላላችሁ፣ ግዴታ አይደለም። እኔ ጋር ያለው ግብአት ከሌላችሁ እናንተ ሩዙን እና ቅርንፉዱን ሮዝመሪኑን ብቻ ማድረግ ትችላላችሁ። እነሱ ራሱ በጣም ወሳኝ ናቸው ለፀጉራችን እና የተወሰነ አፈለዋለው። እንደነገርኳችሁ ተዘፍዝፎም ይሆናል። በአንድ ቀን አዳር እንደዚህ ጎልደን የሆነ በ3ኛው ቀን ደግሞ በጣም አሪፍ ነው የሚሆነው። ግን እኔ ቶሎ ዛሬ ልጠቀመው ስፈልግ ያሳደርኩትን ትንሽ አፈለዋለሁ፣ የተወሰነ ማለት ነው። በጣም ቆንጆ ነው። ፀጉራችንን ስርስሩን እንደዚሁም ደግሞ ቤቢ ሄር ካለን ከፊት ለፊቱ እየረጨን በደንብ ማሳጅ እያደረግን እናሳድግበታለን ማለት ነው። እንደዚህ እየፈላ ያው ነጭ ነው፣ ምክንያቱም ሩዝ ስላለ። ሩዝ ደግሞ ታውቃላችሁ የያዊ ሴቶች ፀጉራቸውን በተፈጥሮ የሚያሳድጉበት ቆንጆ ያማረ ፀጉር ያላቸው ሴቶች ታውቃላችሁ አይደለ? ከነሱ የመጣ አጠቃቀም ነው። በጣም ትወዱታላችሁ። ችግሩ እኛ እያወቅነውም አንጠቀምም እና ብቻ ያበረታታችኋል።
በዚሁ አጋጣሚ ለቻናሌ አዲስ የሆናችሁ እንኳን ሰላም መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛችኋለሁ። ሌሎቻችሁም ዩቱበሮችም እንደዚሁም ዩቱበር ያልሆናችሁ ቪዲዮን ላይክ እና ሼር ያደረጋችሁ ስለምታበረታቱኝ ከልቤ ነው የማመሰግነው። አሁን የተወሰነ አፈለዋለሁ ቅጠሉን። ይሄንን የምታዩት ቅጠል ምግብ የምንሰራበት ነው። ጋር ወይም ደግሞ ሌላ ስም አለው። በእኛ ጋር የላውሮ ቅጠል አይደለም። በነገራችን ላይ የላውሮ ያኛ የባህር ዛፍ ቅጠሉ አይደለም። ይችኛዋ ለየት ያለች ነች እና አወጣዋለሁ። ቀዝቀዝ ሲል እመለሳለሁ። እንደዚህ ሲቀዘቅዝልኝ ተመልሻለሁ ማለት ነው። ቀዝቅዞ እያጠለልኩት ነው። 10ም 20ም 30ም ደቂቃ ማቆየት ትችላላችሁ። ይሄንን በነገራችን ላይ ያጠለልነውን ለውህድ መጠቀም እንችላለን፣ ፈጭተን ማለት ነው። ሁሉም እንዳሉ ለማስክ ይሆናሉ እና ፈጭታችሁ መጠቀም ትችላላችሁ። ውሃው እንደዚህ በሚያምር ሁኔታ ነው። እዚህ ቅባቱ ላይ ይሄ ኮኮናት አልመንድ ነው። በጣም ብዙ በቫይታሚኖችን የበለጸገ ነው። 3 4 5 አይነት አሉት ማለት ነው። አልዘረዝላችሁም፣ ብዙ ናቸው። የተወሰነ አደርግበታለሁ። ይህንን ውህድ የምትጠቀሙት በንጹህ ጸጉራችሁ ላይ ጸጉራችሁን ታጥባችሁ ቢሆን በጣም የበለጠ ጥቅሙን ታገኛላችሁ። ለውጥም ይኖረዋል ማለት ነው። ቅጠሉን አደርገዋለሁ። ውሃው ለሳምንት ይቆያል። እኔ ሁሌም ስሰራው ሳምንት ድረስ ምንም አይሆንም። አለ አይደለ? ዝም ብሎ እንደዚሁ ክላስ ራሱ ተደርጎ የምንጠቀመው ይሆናል ማለት ነው። ባላችሁ ንጹህ እቃ ላይ ገልብጣችሁ አፍልተነዋል፣ እናስቀምጠዋለን። ከዚህ ላይ ለኛ ለመጠቀም በሚያመቸን እቃ ገልብጠን መጠቀም እንችላለን። ውሃው በጣም ነው የሚያምረው። እንደምታዩት የራሱን ከለር፣ ሁሉም የራሱን ከለር ይዞ ወጥቷል። ሮዝመሪም በጣም ለጸጉራችን አሪፍ ነው። ጸጉር ያሳድጋል፣ እንደዚሁም የጸጉር ከለርን ያሳምራል። እንዲሁም ቅርንፉድ የጸጉራችን የተፈጥሮ ቀለሙን ጠብቆ እንዲኖር ከስር ከስሩ ያለው ጸጉራችን እንዲበቅል ፊት ለፊቱ የተሰባበረውን ጸጉራችንን ይመልስልናል ማለት ነው። ይሄ በዚህ ሮዝመሪን ካላችሁ ቅጠል ማድረግ ትችላላችሁ። እንደዚህ ስፕሪያል በማደርግበት እቃ እየቀነስኩት ነው። ባይኖራችሁም ችግር የለም፣ መቀባት ትችላላችሁ በእጃችሁ ማለት ነው። እኔ በአጋጣሚ ስላለኝ ነው፣ ከሌለ ችግር የለም። እሺ፣ ከዛ የተረፈኝን ውሃ ደግሞ አስቀምጠዋለሁ። መደዳ ጸጉራችሁን ቢያንስ ለ1 ሳምንት ተጠቀሙት። ይህንን ለ1 ሳምንት የተሰራውን አንዴ የሰራችሁትን ለ1 ሳምንት፣ ሌላ ጊዜም የምትሰሩትን ደግሞ ለ1 ሳምንት በጣም ነው ለውጥ የምታገኙበት። እኔ ጸጉሬን ታጥቤዋለሁ በቅርብ ማለት ነው። አሁን አስሬዋለሁ ማለት ነው። ፈታና ሳላበጥር፣ ፈታችሁ አታበጥሩ። ደረቅ ስለሚሆን ጸጉራችን አይበጠርም፣ ጫፍ ጫፉ ይሰባበርብናል፣ እንደዚሁም መንታ ያወጣብናል። ስለዚህ ምን ጊዜም ጸጉራችሁን ስትፈቱ ወይም ደግሞ አስራችሁ ከነበረ በሆነ ነገር ሞስቸራይዝ አድርጉት፣ ቢያንስ ውሃ አድርጉበት። አሁን እከፍለዋለሁ። የምትቀቡት ዋናው ነገር ከስሩ ነውና ስሩን ሁሉንም እየከፈልን በደንብ መቀባት አለብን። ከፊት ለፊት አጫጭር ጸጉሮች ካሏችሁ፣ ቤቢ ሄር ካላችሁ፣ እሱንም ማሳደግ የምትፈልጉ በደንብ ተቀቡታላችሁ። በመጀመሪያ እያንዳንዱ እየከፈልን እንዲመቸኝ ከአንድ ወገን ያለውን አሲዝና እየከፈላችሁ በደንብ ውስጡን ቀቡት፣ ስሩን ማለት ነው። ስሩ ሲመቸው አይደል ጸጉራችን የሚያድገው፣ ለዛ ስሩን እንቀባለን። በይበልጥ የሚያገለግላችሁ የምትሰሩት ውህድ፣ እንደዚሁም ውሃ ማስክም ስሩን ስንቀባው ነው የበለጠ የራስ ቅላችንን ቆዳውን ስንቀባ ነው ጥቅሙን የምናገኘው ማለት ነው። ለዛ እየከፈልኩኝ በደንብ ስፕሬ አደርግበታለሁ። ከዛ ወደ ጫፉም እንደዚህ መቀባት ትችላላችሁ። በነገራችን ላይ ጸጉራችሁን የቅርንፉድ ውሃ ጸጉር ያከረድዳል ለምትሉ መላለው
እሱም ምንድነው አንደኛ አለማብዛት ነው። ሁለተኛ ነገር ደግሞ ፀጉራችሁ ዛላውን የሚያከረድድባችሁ ከሆነ ስርስሩን ቀቡት። ስርስሩን ቀብታችሁ ዛላውን መተው ትችላላችሁ። እንደዚሁም ዛላውን ደግሞ እንዳይከረደድ እንዴት እንደሆነ እየቀባው አሳያችኋለሁ ማለት ነው። በደንብ አድርጌ አዳርሰዋለሁ። እንደዚህ ስንቀባ ትንሽዬ ትዕግስት ወስደን ማታ ላይ ስራችሁን ስትጨርሱ ቀን አዘጋጅታችሁ አስቀምጣችሁ መጠቀም ትችላላችሁ። በተፈጥሮ ፀጉራችን ሳይንስ እንደሚያመለክተው ሌሊት እኛ ስንተኛ አእምሯችን እረፍት ሲያገኝ ነው የሚበቅለውና ማታ ማታ ማሳጅ ቢደረግ በጣም አሪፍ ነው ይባላል። ማሳጅ አድርጉ። በደንብ አድርጌ ከቀባሁት በኋላ በደንብ ማሳጅ አደርገዋለሁ። እዚህ ጋር አዳዲስ ፀጉር እየመጣልኝ ነው እና በደንብ ማሳጅ አድርጉት። እሺ የደም ዝውውራችን እንዲጨምር እንደዚሁም ደግሞ የተቀባነው ውህድ ወደ ውስጥ እንዲዘልቅ። ለዛም ነው ንጹህ ፀጉራችሁ ላይ ብትቀቡት በጣም የተመረጠ የሚሆነው ምላችሁ ዶችዬ። ይሄ የሮዝመሪን ቅባት ነው። 1 ወር ሆኖታል ከሰራሁት። እንደውም ፍሪጅ እናስቀምጠው ወይ ያላችሁኝ ያላችሁ፣ ጭቃ ቅባት ፍሪጅ ውስጥ አይሆንም፣ ኖርማል ነው፣ አይበላሽም፣ ውጭ ነው የሚቀመጠው። ጫፍጫፉን ፀጉሬን ቀባዋለሁ ማለት ነው። ውሃውን ከተቀባችሁ በኋላ ጫፍጫፉን ዛላውን ካላችሁ ጭቃ ቅባት ከሌላችሁ ደግሞ ቫልዚን መቀባት ትችላላችሁ። ጫፍጫፉን እንደዚህ እንዲያፍታታልኝ ማለት ነው። ውሃ ሲነካ ቁጥርጥር ሲልባችሁ ጫፍጫፉ ላይ ወይም ደግሞ ቅባት በደንብ ማድረግ። አያችሁ ፀጉሬ ምን ያክል ለውጥ እንዳለው ተመልከቱ። ሳበጠረውም ራሱ ጥሩ ነው። ከዛን እሰራዋለሁ። ይሄንን ፀጉራችሁን ታጥባችሁ ራሱ በንጹህ ፀጉራችሁ ላይ ተለቃለቁት። ምንም ነገር ብታጡ መቼም ሩዝ አታጡም። ከምትመገቡት ሩዝ ላይ ውሃውን ራሱ ሩዙን እናጥባለን፣ 2-3 እናጥበዋለን አይደለ? ያንን ውሃ ብቻውን አስቀምጣችሁ ትንሽ የብርቱካን ልጣጭ ወይም ደግሞ የሎሚ ልጣጭ አድርጋችሁበት በሱ መለቃለቅ ትችላላችሁ ማለት ነው። ምንም ውሃ ከዚህ በኋላ አያስፈልገውም። እዚህ ጋር እኔ ብርቱካን አድርጌበታለሁ። ሽታው በጣም ቆንጆ ነው። የተጋነነ ሽታ የለውም። ፀጉሬ ላይ እንደዚህ አድርጌ ፀጉሬን እሰራዋለሁ። ነገ ደግሞ እቀባዋለሁ መልሼ። ተነጎዳም እንደዛው ልክ ቻሌንጅ በሉት። ውሃው እስካለቀ ድረስ ቀባለሁ። የተረፈኝን ደግሞ ማስክ ሰራበታለሁ ማለት ነው። የሚወድቅ ነገር የለም። እዩት፣ እንደምታዩት ከላይ ያያችሁት ነው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ስለተከታተላችሁ አመሰግናለሁ። ባይ